አሁን ላይ በዚህ ዘመን መንገድ ላይ ወድቀህ ብትገኝ ሰው የሚያነሳ ወይ በሐሜት ወይ በፎቶ ነው የምትነሳው። ጓደኞችሽ ያዋጡሽ የሚል ብጣሽ ወረቀት አስቀምጦልኝ ባለቤቴ ከኔና ከልጅ ህይወት በድንገት ጠፋ። ዛሬ እዚህ ቆምኩት በጣም ጭንቅ ባለ የህይወት ምዕራፍ ላይ ሆኜ ነው። ባለቤቴ የልጅ አባት በድንገት ጥሎን ሄደ። በጣም ተጫዋች ነህ። ይሄን መልእክት ልትሰማኝ ትችላለህ። ተመልሰህ ባለቤትህ ቤት እና ልጆች ጋር ተመለስ። ወደ ሰገባ ተመለስ። ቼክ ጽፈህ ሄድክ መሰለ እንዴ? ደብዳቤ ጽፈህ እኮ ነው የወጣው። ሰላም ውድ ቲክቶክ ቤተሰቦቻችን፣ ይሄ ሰሞን ቲክቶክ ላይ ዩቲዩብ ላይ የኔን የብሌንንና የቃልን ጉዳይ ያያችሁት ነበር። መሽረሮድ ልጅ ጥቃት ቢቆም እንደገና አንዳንድ ሰዎች እንደውም የዝን ብር ይዛችሁ ልትመጡ ያሰባችሁ ጊዜው አሁን ስጡ። አንዳንዱ እኮ በምግብ ምክንያት በህመም ምክንያት ከስቶ እኮ በሬሳ ሳጥን ከሚቀበር ይልቅ በክብሪት ዕቃ ቢቀበር ደስታው ነው። ከሚስት ጋር በሰላም መኖር የምትፈልግ ከሆነ ከባለቤትሽ ጋር በሰላም መኖር የምትፈልጊ ከሆነ ተውዬ ቪዲዮ ጀምሮ አሽቃበል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዲስ ቪዲዮ አጃይ በሚያሰኙ ጅንባ በሚያስጭኑ ምን ተሰማ ምን ተወራ ምን ታየ የሚለውን ይዘላችሁ ሰብሰብ አድርገንላችሁ ከእናንተ ለእናንተ ይዘላችሁ መተናል። ከቪዲዮቹ ጋር ሁሌ እንደምለው እኔ ቆፍጣናውና መልከኛው ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ክኖሩ ነስንሶ አጣፍቶ ከሽኖ እንዲሁም ኤዲት አድርጎ ሁሌ የሚያቀርብላችሁ ግስ የግስላው አለው እኔ እንዳለ ባለው ላይኩን በጸጋ ተቀብዬ ባለው አለው። ቤተሰቦች እኛ ጋር ካሽ ገንዘብ አይሰራም፣ እንዲሁም ቼክ አንቀበልም። ምንም አይነት ማስያዣ እኛ ጋር ፈጽሞ አይሰራም። እዚህ በሚሰራው የሰብስክራይብ በተኗን ነሃ አርጋችሁ ከርበት ብላችሁ የደወል ምልክቷን ነሃ አርጋችሁ ለኖቲፊኬሽን ከርበት ብላችሁ የላይክ ምልክቷን ለማበረታቻ ነሃ ስታደርጉ ልባችን በደስታ ይላል። ምክንያቱም የዚህ ቤት ማበረታቻ ደሞዛችን ይህ ስለሆነ ማለት ነው። ቤተሰቦች ከዚህ ቀደሙ ቪዲዮ ላይ በሲሪየስ ጠይቄያችሁ አድርጋችሁልኛል። የልቤን መሻት ሞልታችሁታል። 3000 ላይክ ሆኗል። 5000 ጠይቄ ቢሆንም ይሁን ልጅ ያዘውን ይዞ ነው የሚያለቅሰው። ሰብስክራይብ አድርጉ። እኛን ማበረታታት ለምትፈልጉ እኛ እንድናደግና ጥሩ ደረጃ እንድንደርስ ላይክ ብቻ አድርጉልኝ፣ ሰብስክራይብ ብቻ አድርጉ። ሌላ ምንም አንፈልግም። ማበረታታችን ነው። ምርትና አገልግሎቶቻችሁ ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ አናግሩን። በራችን ክፍት ነው። ሁሌም ላይክ ያደረጋችሁ ዳይሬክት ቪዲዮ ገንዘብ መሳሳት ስላለብሽ ነው። ገንዘብ መሳሳት ስላለብሽ ነው ወይ ግዴታ ስለሆነ ነው? የምንም ባላጠኛ ትቀጥኛለሽ። ግዴታሽ ነው። ከፈለሽ እንሄዳለን። አላወራሁም። ሁሉ አለ አላወራሁም። ይሄ ጉዳይ የተፈጠረው እንግዲህ ጥቅምት 24 ላይ ነው። ስልክ አውርተሻልና ቀጣሻለሁ ብላት በጣም ስሜታዊ ሆና ነው እንደዚህ ነርቨስ ሆና ስትናገር የለው። ቅጣቱ ከኑሮ ጋር ሲደመር አሁን እያንዳንዱ ቅጣት የሚጀምረው ከ1000 ስለሆነ እንደ ድሮ 200 300 አይፋታም። 1000 ብር ነው ቅጣት። ህግህን አክብረህ ትሄዳለህ፣ አለበለዚያ ትቀጣለህ አይደለ ብሏል እኮ ቲክቶክ ላይ። ከእንትን ወደ እንትን ስትሄዱ እየበረራችሁ የምትሄዱ ከሆነ 1500 ብር ከኪሳችሁ ይበራል ብሏል። ረጋ ብላችሁ ንዱ። እና በስተመጨረሻ ምንድነው የተፈጠረው? የሁሉ ግርግር ሲሆን እኔ በጣም የሚገርመኝ ነገር ሰው ሲሞት፣ ሰው አደጋ ሲደርስበት፣ ሰው ሲደባደብ፣ ሰው ጭቅ ሲጨቃጨቅ፣ ሰው መጥፎ ነገር ውስጥ ሲገባ ስልክ ይዛችሁ የምትቀርጹ ሰዎች እንደው ምን አይነት ፍጡሮች ናችሁ? ምን አይነት ጥያትግር ድንጋይ ናችሁ? እንደ ማስታረቅ እንደ ማናገር ጠጋ ብላችሁ እንደ ማውራት ስልክ ይዛችሁ ከዛ ስላይ ካገኘ ገንዘብ መሰለ። ምንፈራው ነገር የሶሻል ሚዲያ ክፋት አናታችን ላይ እየወጣ አሁን ላይ በዚህ ዘመን መንገድ ላይ ወድቀህ ብትገኝ ሰው የሚያነሳ ወይ በሐሜት ወይ በፎቶ ነው የምትነሳው። በሱ ነው የሚያነሳው እንጂ ማንም ሰው አባ የለም። እና በስተመጨረሻም እህታችን እንግዲህ ከትራፊክ መብሪያ ጽሕፈት ቤቶች ጋር ተገናኝታ እህታችን በይፋ ይቅርታ ጠይቃ ጉዳዩ በእርቅ ተፈቷል። ይሄን ያህል ቢባልበትም ጸብ ውስጥ ቢገባ ሁለቱም ኢሞሽናል ሆሎ ቢነጋገሩም በስተመጨረሻ እንደምታዩት ይቅርታ ተጠያይቋል። ህግን አክብሩ። ህግን አክብራችሁ ንዱ። እኛ መኪና ስለሌለን ህግ አክብረን እንራመዳለን። ለግስላው ግን መኪና የምታከራዩ ሰዎች እንዳታከራዩ ተናግሬያለሁ። መንጃ ፈቃዱ የበቅሎ ነው። ኋላ የለውበትም ልጁ ሞገደኛም አይደለም።
መንገደኛም ጭምር ነው። ይሄ የምትመለከቱትን ፎቶ ጉርሻ ከታሪኩ ጋር እንዲያጋርቶታል። ጓደኞችሽ ያዋጡሽ የሚል ብጣሽ ወረቀት አስቀምጦልኝ ባለቤቴ ከኔና ከልጅ ህይወት በድንገት ጠፋ። ዛሬ እዚህ ቆምኩት በጣም ጭንቅ ባለ የህይወት ምዕራፍ ላይ ሆኜ ነው። ባለቤቴ የልጅ አባት በድንገት ጥሎን ሄደ። ይህን ከማድረጉ በፊት ትዳራቸውን ከፈቱ ጓደኞችሽ ጋር መዋል አቁሚ፣ ብዙ ውጭ አታምሺ፣ እኔ የምልሽን አድርጊ ሲለኝ አልሰማ ስለው ጓደኞችሽ ያዋጡሽ የሚል አስገራሚ ቃል ብቻ ጽፎ ከህይወቴ ጠፋ። ሁሉንም የመገናኛ መንገዶች ዘግቶ ጠፋ። አሁን ያለው ጭንቀቴ ዛሬ ይመጣል ነገ ይመጣል እያልኩኝ የመጠበቅ ተስፋ በሌለው ሁኔታ ውስጥ መሆኔ ነው። እባካችሁ በዚህ ፈተና ውስጥ ምን ማድረግ እንዳለብኝና ምን እንደሚሻለኝ ምከሩኝ። ልጄን ብቻዬን እንዴት ላሳድግ? ይህን ስብራትስ እንዴት ልሻገረው? የእናንተ ብርታትና ምክር አሁን ከምንም ጊዜ በላይ ያስፈልገኛል ብላለች። ምን ሀሳብ አላችሁ? ኮሜንት ላይ አጋሯት። አዎ ኮሜንት ላይ አንደኛ ኮሜንት ላይ አጋሩልኝ። እኛ ግን የምናስበው ልንገራችሁ። አንደኛ ነገር ሚስት ባሏን መስማት ግዴታዋ ነው። ባልም ደግሞ ሚስትን ማክበር ግዴታው ነው፣ መስማትም ግዴታው ነው። ትዳራቸውን ከፈቱ ሰዎች ጋር አትዋይ፣ ውጪ አታምሺ። ትዳር የፈቱ የሚለው ይሰመር። ይሄ ጥሩም ላይሆን ስለሚችል እሱን ልናወጣው እንችላለን። ምክንያቱም ትዳር የፈቱ ሆነው መልካም ሰዎች አሉ፣ የተለያዩ ሰዎች ሆነው መልካም ሰዎች አሉ። ለዛ ውጪ አታምሺ ምልሽን ስሚ የሚለው ከሆነ እሱ ያዋጣል። ነገር ግን ትቶ መሄድ ያን ያህል አስፈላጊ ነው ብዬ አላስብም። በዛ ላይ ልጅ ኑሮ ኢንዱስትሪ ገንብተህ ቢሆን ትሄዳለህ? ኧረ በጭራሽ። ሀብት የጥሬ የሚቆጠር ባንክ ያለ ብር ቢሆን ትሄዳለህ? ኧረ አያደርገው። በጣም ተጫዋች ነህ። ይሄን መልእክት ልትሰማኝ ትችላለህ። ተመልሰህ ባለቤትህ ቤት እና ልጆች ጋር ተመለስ፣ ወደ ሰገባ ተመለስ። አይደለ ገስ? አዎ። ኧረ ምን አይነት ሰው ነው? ሀብት ትሄዳለህ? ልጅ ልጅ የመሰለ ለዛውም ሚስትህ ተጸጽታለች፣ ስሜቷ ተጎድቷል። ተመለስ በቃ። ቼክ ጽፈህ ሄድክ መሰለ እንዴ? ደብዳቤ ጽፈህ እኮ ነው የወጣው። እንዴት ነው የምታስቡት? ኧረ ሰው አትጭቅላ። እነሱ ይቀልዳሉ። ኧረ እነሱ እኛ ምን እንቀልዳለን እንዴ? አይደለም እንዴ? ልጅ አስቀምጠህ ቢሆን ቼክ ፈርሞ ቢሆን ማሳደጊያ ሆነዋል። ደብዳቤ ጽፈህ ለዛውም መስመሩ ባለ መስመሩ ነው። ኧረ አንተ ራፖርት ጻፊ ነህ። እና ታለም አንቺም ምክር መስማት ነበረብሽ። እኔ ሁለቱ እንዲታረቁ ነው ዋናው ንዴት የተናደርኩት። ወንድማዊ ሐሳቤን ነው። አይደለም ግሴ አይደለም የምሬን ነው የምላችሁ። ሁለቱ እንዲታረቁ ስለምፈልግ ጭምር ነው። እሷ ከጥፋቷ ተማራለች። ከጥፋቱ ደግሞ ማይማር ፈንጅ አብካኝ ብቻ ነው አይደል ግሴ? እሱ ሞቶ ስለሚቀር ማለት ነው። እና ምን ልላችሁ ፈልጌ ነው፣ እሷም ይቅርታ ጠይቃለች። ጸጸት ይቅርታ መጠየቅ ነው፣ አፍ ባታወጣም። አንተም ተመለስ። ትዳር ቀልድ አይደለም። በዛ ላይ ልጅ ትተህ ቤተሰብ ትተህ በትነ በቃኝ ብለህ የምትወጣው። በእርግጥ አንዳንድ ጊዜ ለውሳኔዎች የሚገፋፉ እልህ አስጨራሽ ነገሮች ሊፈጠሩ ይችላሉ። ዋናው እልህ አስጨራሽ አገባለሁ ብለህ ሽምግልና መላክህ ራሱ አንድ እልህ አስጨራሽ ነው። አዎ ሽምግልና ከላክ ነገሮችን መቻል አያቅትም። መቻሌ ቻል አድርግ። ልጅ አለ ቢሰሙ እኮ ጥሩ ነበር። አይ ቀጣይ አሁን ሽመል አዘጋጅተን በዱላ እናደርገዋለን። ምክሩ ኧረ አንተ ምን አለፋህ? እኔ ጨርሰዋለሁ። ብሩ ብቻ ስጠኝ እንጂ። ይሄ መልእክት ለማግባት ያሰባችሁ ወንዶች ካላችሁ ለእናንተ ጭምር ነው። ሴቶችም ደግሞ ትርጉሙን ወደ ሌላ ነገር የምትወስዱ ሴቶች አላችሁ። የባልን ትርጉም በስነ ስርዓት ተቀምጦላችኋል። አድምጡት። ልጅ ከማግባቱ በፊት ቀድሞ ሚስቱን የሚያስተዳድርበት ምን ሊኖረው ይገባል? ሀብት ማፍራት። አዳም እኮ ሀብት አጠራቅሞ ነው ሔዋንን ያገባ። እሱ ባያጠራቅምም ማን አጠራቅሞለታል? ይሄ እኮ ይኸውላችሁ አያስተምራችሁም? ለአዳም እግዚአብሔር ዥርቅቃ ያለ ቤት ሞልቶ ነው እዚያ በኋላ ሚስት ያጨለት ማለት የፈጠረለት። ስለዚህ አንተ ዝም ብለህ ገነት ሳትሰራ ሚስት አጭልኝ ትላለህ አይደለም እንዴ? ገነት ሳትፈጠር ማለት መጀመሪያ ገነት ነው የሚፈጠረው፣ ቀጥሎ ነው ሚስት የምትመጣው። ዝም ብሎ አጭቶ የሰው ልጅ ምን አለህ ምን ታበላኛለህ ስትል ያው እግዚአብሔር ያሰጠንን እንበላለን የሚባል የጅል ጥቅስ የለም። ይሄ የፍትሐ ነገሥት ላይ ምንድነው መሰላችሁ የሚለው? አይ እንደዚያ ስል ግን የግድ ሀብታም ችግር ነው። የሰው ልጅ ችግሩ ለራሱ የምትመቸውን ትምህርት ነው የሚወስደው። ይሄው ምናምን ደግሞ ብሎ ሊል ይችላል። እንደዛ አይደለም። ሀብት የጋብቻ የጽድቅም የምንም መሰረት አይደለም። ግን ብቻ ተለፍቶ ያልተሳካው ይቅር እንጂ መድከም ያስፈልጋል ነው። እሱ ነው መናገር የፈለግኩት ማለት ነው። ትክክል። በቃ ኤክሰስ ገንዘብ ላያስፈልግ ይችላል። ነገር ግን ሚስቱን የማስተዳደር አቅም ሊኖረው ይገባል። ወንድ ልጅ ግዴታው ነው። በቃ ቢሊዮነር ሁን፣ መኪና ይኑርህ፣ ህንፃዎች አቁም፣ በየሀገሩ ቤት ስራ አይደለም። ወንድ ልጅ
ለፍቶ ጥሮ ግሮ ሚስቱን የማስተዳደር አቅም እንዲሁም ቤተሰቡን ምን አበላለሁ ብሎ ማሰብ የለበትም። ቢያንስ ከእግዚአብሔር በታች ተፍ ማለት አለበት። ቢሳካም ባይሳካም አቅሙን እንዲይዝ እንዳይንገዳገድ ትንሽ ነገር አታስፈልግም ግሴ። አዎ ይህ ስል ደግሞ ሴቶችም ወንድ ልጅ ገንዘብ ከሌለው ባናት ተተከል ምናምን የምትሉት ብታቆሙ ይሻላል። አንቺን የማስተዳደሪያ አቅም ካለው ማብላት፣ ማጠጣት፣ ማልበስ አይደል መሰረታዊ ነገሮች ናቸው። ጤናሽን መጠበቅ ከቻለ እሱ ግዴታው ነው። ከዛ ውጪ አይፎን 70 ዩማኔር ጥፍር ምናምንቴ ማሰራት ግዴታ የለበትም። እሱ በሕገ መንግስትም በእምነትም የተከለከለ የተወገዘ ጉዳይ ነው። ውግዝ ነው። አሁን የምንገኘው ተወልደን ባደግንባት በይርጋ ጨፌ ደብረ ምህረት ቅድስት ኪዳነ ምህረት ቤተክርስቲያን ነው። ለአንድ ብርቱ ጉዳይ ከአባቶች መልእክት ቀርቦልናል። መልእክቱን ሰምተን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያውያንና በውጭም ዓለም ያላችሁ በይርጋ ጨፌ ደብረ ምህረት ቅድስት ኪዳነ ምህረት የተጀመረው የሰንበት ትምህርት ቤት ለመስራት የይርጋ ጨፌ ደብረ ምህረት ቅድስት ኪዳነ ምህረት አዳራሽ ተጀምሮ በህዝቡ አቅም በማጣት ይህንን የምታዩ ሁሉ ለዚህ ማስፈጸሚያ የሚሆን ሁላችሁም የምትችሉትን በምትችሉት መልኩ እገዛ እንድታደርጉ በቅድስት ቤተክርስቲያን ስም እናሳስባለን። የምትወዱኝና እኔን ማገዝ የምትፈልጉ በሀገር ውስጥም እንዲሁም ከሀገር ውጭ የምትገኙ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን በሙሉ አደራው የሁላችንም ነው። ይህንን ሰንበት ትምህርት ቤት በማስገንባት ብዙ ህፃናት እንዲሁም ወጣቶችን ከጥፋት መልሰን መልካም ትውልድ እንድንገነባ ስል እጠይቃችኋለሁ። እናንተ ጋር ትንሽ የምትባል ነገር ለሰንበት ትምህርት ቤቱ ብዙ ነገር ማድረግ ስለምትችል አነሰን በዛም ሳትሉ እጃችሁን እንድትዘረጉልኝ ስል እለምናችኋለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ። ሰላም ውድ የቲክቶክ ቤተሰቦቻችን፣ ይሄ ሰሞን ቲክቶክ ላይ ዩቲዩብ ላይ የኔን የብሌንንና የቃልን ጉዳይ ያያችሁት ነበር። ሁሉም ነገር አብቅቷል። ቃልም አግብታለች፣ ብሌንና ቃልም ታርቀዋል። እኔም የራሴን የህይወት አዲስ መንገድ ጀምሬያለሁ። በአዲስ ማንነት በአዲስ ናታን ጠብቁኝ። ወዳችኋለሁ። መሽሮ ወንድ ልጅ ጥቃት ቢቆም አንተም እኮ የሆነ ሰዓት ላይ እንቁላል እየልጣል ብለህ ነበረ። ልስም መታደል እንዴ ልትገል ነው እንዴ መጣችሁ? እንደዛ ጆሮ ግንዷን አጣፍተህ ልካት የኔ ጆሮ ግንድ ይባል ወይኔ ያን አሳሳብ ማለኔ ቢያደርገው ምን አለበት? አንተ የገፋ ሰው ይገፋል እንዴ ብላ መታኩሩ ድም አድርጎ ይሄን የ5 ብር ካርድ ሞልቶላት ይላካት። እሷ የትም የደወለች ጨረሰችው። የደወለችበት አንተ በሞላበት እሷ ተጀናጅና ላሻ ቀበሮ አፍንጫህን ላስ ብላው እሱ መሊጡን እየላሰ ነው። አናተ ደግሞ ምንድነው እንዴ ሞለለው? አንተ ዛሬ እንደማየው ኮፍያና ፀጉር ማይሸፈነው ነገር የለም ግሴ። በስማ አንተማ የሀገር ሁላ ታስባለህ። በዚያ ናተ እውነት የሀገር አለ የአጉር ታስባለህ። ጡብ እኮ ነው የምታክለው። ለማንኛውም ወንድ ልጅ ቆፍጣን ሲል ነው ቢያለቅስም ደበቅ ብሎ ነው ኮርነር ላይ ገብቶ ብትልም ያምራል። በጣም እንደ በርበሬው ወፍጮ እኮ አላዘንክ እንዴት ነው? በቃ አስገባውለት አይደል? አትንተፋተፍ። እዚህ መተህ ተፍ ቀልጠፍ ነው የሚያዋጣው። ሴት ብትሄድ በርግጥ ሴቶች ቢሄዱ ይከብዳል። እኔ የሚያሳዝነኝ እዚህ ሶሻል ሚዲያ ላይ ያለ ሰው የእናንተ መጫወቻ መሆኑ ነው። እየመጣችሁ አፈቀርኩ ተከረከርኩ ባናቴ ተተከልኩ እንዳርጋው በዳሶ እያላችሁ የምትመጡብን እንዴ? ጭራይ ፀጉርን ትላጫለህ። ዛሬ አናተን ይላጨ ነገ ወደ ሌላ ነገር መላጨቱ አይቀርም። ከሚስት ጋር በሰላም መኖር የምትፈልግ ከሆነ ከባለቤትሽ ጋር በሰላም መኖር የምትፈልጊ ከሆነ የመጀመሪያም የመጨረሻም ራስሽ ላይ ነው መስራት ያለብሽ። ከሚስት ጋር በሰላም መኖር የምትፈልግ ከሆነ የመጀመሪያም የመጨረሻም ሚስት በሰላም ትኖርበት። እሷን ተዋትና መጀመሪያ አንተ ራስ ላይ ስራ። እሱ በሰላም ይኖርበት ልጆቹን እሱን ተይና መጀመሪያ ራስሽ ላይ ስራ። ራሴ ላይ ምን ልስራ ካልሽ ራሱን የሚያይ ሰው አያይም። ሰው የሚያይ ሰው ደግሞ እድሜ ልኩን ራሱን አያይም። አንዴ እኔ ልክ ነኝ የሚል ሰው ልክም ባይሆን ልክ እንደሆነ ነው የሚያስብ። አንዴ እኔ ልክ ነኝ የምትል ሴት፣ አንዴ እኔ ልክ ነኝ የሚል ወንድ ራሱን እንጂ ሰው በታሪክ አይ። ራሳችሁን ማየት፣ ቤታችሁን ማስተካከል፣ ትዳራችሁን ማስተካከል፣ ህይወታችሁን ማስተካከል የምትፈልጉ ከሆነ የእውነት ትክክለኛ ጊዜ ነው። ቤት ሰላም ከሆነ ስራ ሰላም ነው፣ ህይወት ሰላም ነው፣ ጤና ሰላም ነው። ብዙ ጊዜ የሰው ልጅ ገደል የሚገባበት ትልቁ በሽታው ምንድነው? ሰው አለማዳመጥ። እኔ ሁሌም ትክክል ነኝ የማለት አባዜ። ትዳር ላይ ደግሞ ይሄ ሰንኮፍ ነው።
አደጋ ነው። መጀመሪያ እንዳለው ራስ ላይ ካልሰራ ጭንቅላትን ካልሰራ የባልነት የሚስትነት ጭንቅላት ካልሰራችሁ ሁሌም ራሳችሁ ትክክል ናችሁ። መናበብ አለባችሁ ከምትኖሩበት። እኔ ሳላገባ ይሄ ሁሉ ያወቅኩ እናንተ እንዴት ነው ነገር? አዎ አንተ ትብስ አንቺ ትብስ ተባብሎ ምን ነው? አዎ ያ ካልሆነ ግን አንተ ብስብስ አንቺ ብስብስ እየተባባሉ ነው የሚኖረው። አዎ እንዴ አለበለዚያ ትዳር ጥንቃቄ የሚፈልግ ነገር ነው። ቀድማችሁ ራሳችሁ ላይ መስራት ነው። ግትር አለመሆን። የአብዛኞቻችሁ ችግር ምንድነው? ትክክል አይደላችሁም ተሳስታችኋል ስንባል አይ እኔ አብሶሉትሊ ኮሬክት ኔቨር ስላይፍ ፎር ሺት ናቪጌሽን። አንዳንድ ጊዜ ራሳችሁ ላይ መስራት ስትባሉ ደግሞ አንዳንድ ሰው ደግሞ ኮክስ ያለ እላያችን ላይ ትምህርት ቤት ቢሰራ እንኳን ማይገባን ሰዎች አዎ። እና ቲንክ ትዋይስ ኢፍ ዩ ዱ ኤኒቲንግ አንድ ነገር ከማድረጋችሁ በፊት ባንክሮ ይሏል። ኮላቦሬሽን ደስቲኔሽን ቲንግስ ፍሮም ሲቢ ብር ደሞ ዘከፍ ስንሞት የእዝን እንጀራ እናወጥ አበባ እንደገና አንዳንድ ሰዎች እንደውም የእዝን ብር ይዛችሁ ልትመጡ ያሰባችሁ ጊዜው አሁን ስጡ። ትክክል። ስንወልድ ዳይፐር አጥሚት ምናምን ብርቱካን ሙዝ ይዛችሁ ልትመጡ ያሰባችሁ ሰዎች አሁን ስጡን፣ በካሽ ስጡን። ኑሮ ከዚህ በላይ የትም ሊደርስ አይችልም። ኑሮ ተወዷል፣ ሁሉም ሰው ከብዶታል። አሁን ተሰጣጡ፣ በቃ አሁን ነው ሰዓቱ። ስጡን። እንደ 1 ኪሎ በርበሬ 1000 ብር እየተሸጠ ምን እየጠበቃችሁ ነው? መቼ ልትሰጡን ያሰባችሁ? ስጡን፣ በካሽ ስጡን። ይሄን ነገር አስቡበት፣ አዳርሱ። ለሁሉም ሰው መሰጣጣት አለብን። በቃ አሁን እኔም ልጠይቃቸው ወደፊት ያሰብኳቸውን ሰዎች አሁን ሰጣቸዋለሁ፣ እናንተም ስጡ። በቃ ይመቻል። እንደው አንድ ጥያቄ አለኝ። እውነት ሁሌ በጣም ጭንቅላቴ ውስጥ የሚመላለስ ነገር ነው። በተለይ እኛ ሀበሻውያን ስንባል እኛ ኢትዮጵያውያን ሰው መጠየቅ፣ ሰው ማገዝ፣ ሰው መርዳት እንወዳለን። ይሄ ተፈጥሮም እንዲሁም ከፈጣሪ የተቻረን ይመስለኛል። እንደው ብንጨክን በአንዳንድ ነገሮች አንጨክንም። በተለይ በተቸገረ ሰው፣ ሀዘን ላይ ባለ ሰው፣ በታመመ ሰው አንጨክንም፣ እንጠይቃለን። ነገር ግን ምን አለ መሰላችሁ የሰው ልጅ ከሞተ በኋላ በሬ ከምታርድለት ይልቅ ከመሞቱ በፊት ፓራሴታሞን ማይዶ ቢያንስ ህመሙን ማስታገሻ ከሞተ በኋላ ምን ያደርጋል? እዛ ዝልዝላ ያደርገው። አዎ ዝልዝላ ያደርገው። ቋንጣ ይሰቅል፣ ክትፎ አይበላ። የሚበላው እዚህ ያለው ሰው ነው። ለዛ ስትጠይቁ ይዛችሁ የምትሄዱትን ቀድማችሁ። ሰውየው ከኔ በራብ ሊሆን ይችላል የሚሞተው። ብዙ ሰው ደርቆ ነው የሚሞተው። አንዳንዱ እኮ በምግብ ምክንያት በህመም ምክንያት ከስቶ እኮ በሬሳ ሳጥን ከሚቀበር ይልቅ በክብሪት ዕቃ ቢቀበር ደስታው ነው። አዎ የምሬን እኮ ነው ብላችሁ ቀድሞ እስቲ ይብላ አብሉት። ቀድማችሁ ጠይቁ። አለው አይዞ በጭንቀት የሚሞት አለው ወዳጅ ነኝ ወንድም ነኝ አይዞ ምን ተፈጠረ ባታደርግ እንኳን ብለህ መስማት ራሱ ሰሚን የታጣው በዚህ ሰዓት ለሳይካትሪስትና ለሳይኮሎጂስት ስንት ብር ነው የሚከፈለው አይደል እንዴ? ፒ አትነበብም አንተ ፒ ደግሞ ሳትቀበል ፒ ታነባለህ እንዴ? እኔ ሳይኮሎጂስት የሚለውንም ለነሱ ብዬ ነው ያነበብኩት። ይቀር ሁለተኛ አልሰራም ቪዲዮ እንደው እንዴ እኔ ራሱ በረሃብ ልሞት ነው አልከፍል ብሎኛል። ነገር ግን ልክ የተስካሩ ጊዜ በሬውን ያጋድሙታል፣ ይመጣል የእህል ማት እዝን ብለው ያመጡታል። የሚበላው ግን እታች ያለው ሰው ነው። እሱ አይበላው። እሱ በመሞቱ ብቻ የህዝቡን አንጀት ነው የሚበላው። እና ምን ልላችሁ ፈልጌ ነው ከመሞታችን በፊት ከመውዳቃችን በፊት አልጋ ከመያዛችን በፊት ችግር ውስጥ ከመግባታችን በፊት አለሁ አይዞ እንካ እስቲ እቺን ሸጎጥ አድርግ እስቲ እቺኛዋን ነገር ደግሞ የሆነ ነገር አርግ እሺ ይካ እስቲ እቺን ያዝ። ሰው ሰላም ነው ያጣው፣ ሰላም ተያዝ። ተሙዬ እስቲ እቺን በንግድ ባንክ አካውንት እንካ 1011 አንተ ምራና ተለውት ችግር አጣኛም። ግን ይህ መሰጣጣት ይሄ እንሰጣጥ እንጠያየቅ የሚለው ነገር ጥሩ ሆኖ ሳለ ይሄንን የሚሽር ነገር ግን አንዳንድ ችግሮች አሉ። ከነሱ መሃል አሁን በተለይ ወልጄ አልመጣህም አልጠየከኝም፣ አራስ አግብቼ ሰርግ ጠርቼ አለፍከኝ፣ ድግስ ደግሼ ጠፋ። ምን ይሰጥ ምን የለም። አሁን ብትጠሩኝ ነኝ ባላየ እንዴ ብዬ ነው የምሄደው። የለም እንዴ ለቅሶ ከሆነ አየየ ነው የምሰጠው። ለቅሶ እንባ ነው የምከፍለው። ግን ሰርግ ሲሆን ፊት ለፊት ላይ እንደ ባህላችን አገልግል ይዘው ቁጭ የሚሉ አባቶች አሉ። ለነሱ አስጨብጠ ነው የምትገባው።
አንተ ሄደህ በጉልበትን ብታገለግል እኮ ያው ነው እኮ ማገልግል መስጠት የለብህም ግዴታ አይደለማ እንዴ? ብታገለግል ሰው ለምሳሌ የምታውቀው ሰው ቢያገባ እንኳን ስጦታ መስጠት ይቀራል። በእርግጥ ባህላችንን አንርሳ፣ ካለም ላይ ተቀናንሰንም ቢሆን ፍሬምም ቢሆን እንስጥ። ፍሬም ለነገሩ አሁን ሟርት ነው የሚሆነው። ፖፖም ቢሰጥ ፖፖ ያደርጋል። ፖፖ ይሰጣል እኮ በጋዜጣ ታሽጎ። በእኛ እኔ ገጠር እንትን ስል እንደዛ ነው። ፖፖ ቁጭ ብለህ ዘብልል ብለህ ብቻ አትቀየሙን በላቸው። ለማንኛውም አትቀየሙን። 90ዎቹ ተመልሷል። 90ዎቹን ጊዜ ናፈቃችሁ ሰዎች እስቲ ከነዚህ መሃል የትኛውን አድርጋችኋል? እያንዳንዷን ቲክ 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 እያደረግን እናልፋለን። አዎ እጅ ወደ ላይ። ይቺ ቅጣት ስንቀጣ ነው። እጅ በጆሮና እጅ ወደ ላይ ተንበርክከን ሁሌም ያለ ነው። እጃችሁን በእግራችሁ ታሳልፉና ጆሮአችሁን ትይዛላችሁ። ከዛስ ልምጭምጭ ንፍጥ በንፍጥ ሆነ እንደ አዘቅዝቅ አይደለ? ልምጭምጭ ብለህ እያልክ ነው የምትነሳው። ከባድ ቅጣት ነበር። ከዚህ ውጪ ደግሞ አንድ እጅ በጆሮ አለ፣ አንድ እጅ ወደ ላይ አለ። እጅ ወደ ላይ ብለህ ደግሞ እንዲህ ያማል። ግን ይሄና ይሄ በስመ አብ ስራ ነው የሚሆንብህ። በል ትባልና ኧረ የዘጠናዎቹ ራኬት ታስታውሱታላችሁ? የበሬ እግር ራኬት ስናጣ ማለት ነው። ከቄራዬ ሰብስበን መጣና ቋ ቋ ቋ ረስባ እቺ የታወቀች ናት። እቺ እኛ ቤትም ልደት ሲያከብሩልን ለስላሳ ይገዛል። 9 ኪራይ ነው። 9 ኮካ ማከላያቸው አይደለ? ኮካ ሚሪንዳ፣ ኮካ ሚሪንዳ። ከዛ በኋላ አንበሳ ሻማ አለ። ያ ለፎቶ ነው። አንዱን እንደውም እኛ ተናንቀን በቃ አልለቅም ብለን ስለምንጠጣው። ትልቁ እኛ አካባቢ ፋብሪካ አለ። ዱቄት ፋብሪካ ሄደ ይገዛና ክብዳ ዳቦ ይደፋል። ትልቅ ዳቦ። ከዛ በኋላ ሻማ፣ አንበሳ ሻማ አለ። በቁጥራችን ልክ አሁን ለምሳሌ 3 ዓመት 4 ዓመት 5 ዓመት ሻማው እስከ 10 ድረስ ይሄዳል። አሁን ነው ቁጥር የመጣው እኮ ቁጥር። አሁን ይሄ በአዳም ልኮ የመጣው ቁጥር አሁን ነው። በፊት 6 ከሆነ 6 10 ምናምን 15 ከሆነ 15 ይደረደርና ይለኮሳል። ፕሮግራሙ ተጀምሮ እስኪያልቅ ድረስ አይቀልጥም። ጭራሽ ክሯ ብቻ ናት አይቀልጥም። ክሯ ብቻ እየነደደች ትላለች። ዳቦን ትቆርሳለህ። አንዱን ሚሪንዳ እዚህ ሲል ሳይው ትላለህ። በቃ አለቅም። አሬ ሸምሱን አለቅም። ከዛ እንደምንም ብሎ ቤተሰብ ብር 50 ነው 1 ብር ነበር በዛ ሰዓት። ውድ በጣም ውድ ነበር በዛ ሰዓት። ካሳብ ይራበሉት እኮ ያውን ጊዜ። ከዛ ታሳልፉታላችሁ። አንዱ ትከፈታለች ሚሪንዳዋ። የዛን ጊዜ ሚሪንዳ ደግሞ ለደመተከ ለህመምተኛ የሚሰጥ ሚሪንዳ ነበር። አሁን በዚህች ያልበላችሁ ሰዎች ምኑ እህል በላችሁ? ምኑን ሰውነት ሆናችሁ? ይቺ እንደውም የሆነ ሰዓት ይሄ ሙአንበሳ ያለበት አረንጓዴ ቢጫ ቀይ ሆኖ ሙአንበሳ ያለበት ማከል ላይ በጣም በውድ እየተሸጠ ነበር። አንድ እንደውም የመርካቶ ነጋዴ በጣም በብዙ ብር ሽጫለሁ ብሎ ይሄ ሀያታችን ቤት አለ። በደረጃ ነው። ትልቅ አለ፣ ሴት ነው። መካከለኛ አለ፣ አነስ ያለ አለ። ሳህኑ አለች ትንሽዬዋ ሳህን በቃ። ከዛ ንኬል አለ። ያሁን ሰው እኮ ቢበላበት ቴታነስ ነው የሚያዘው። አይግሴ አንተ ያለማወቅ ቀን በቀን እየጨመረብኝ ነው። ዶላር በጀት ይላል የ90ዎቹ። እቺ ስክሪፕቶ ቢክ ባለፈው ብያቸዋለሁ። ቢክ ቢፋ ትንሹ ነው 50 ሳንቲም። ቢክ 1 ብር ነው። ይሄ ደግሞ ዶላር በጀት እና ስፒዶ ይባላል። ስፒዶ ሸንተር ያለበት ነው። ይሄ ዶላር በጀት። ከዛ ይሄ በምን መጣ መሰለው? ኦባማ ሲያሸንፍ ኦባማ ብሎ መጡ። በዚህ በብጫው በጣም የሚገርም ነው አጻጻፍ። በቃ ይሄ የእንትን ነው የዶክተር ጽሁፍ ነው የሚሆነው። አየር ላይ ምን ዋጋ አለው? በሱ ተምረን እንኳን አላለፈልን። ስፒዶ ቂጡን አልበላችሁም? ሲደብራችሁ ማለት ነው። እቺን ባለፈው ጠይቄያቸዋለሁ። ኤቨሪዴ ነው አይደል? ኤቨሪዴ እና ዱራታ በጣም እንትን ነበረ፣ ግን ይሄኛው ኤቨሪዴ መሰለኝ። ቴዘር ይሄ ግንድ ላይ ታስሮና በምንድን ነው የሚደረጉ? የፋዘር ያለቀ ካልሲ ፌስታል ተቀጥቁበትና ድቡልቡል አድርጋችሁ ሾጠጥ አድርጋችሁ አናቱ ይታሰራል። ድቡልቡል አይደለም የሚሰራው፣ በሲባጎ ታደርጉትና አንድ ቀን መቼም ማረሰው አንገቴን አንቆኝ ልሞት ደርሼ ነበር። የምር ብቻዬን እየተጫወት የሚያጫወተኝ ሰው አጥቼ ማለት ነው። እዚህ የመታው እዚህ ነው። ከዛ ታ አርጌ እመታለሁ ስል ሸውዶ እንደዚህ መጥቶ ጠቅልል አላለም። በጣም በፓወር ነው። ከዛ ይመጣና ኳሱ እንደዚህ ነው የሚገባው።
ከዛ በምን ልፍታው? አጋጣሚ ሆኖ የኛ ሀገር የኛ አካባቢ ቤት ታውቀዋለህ፣ ውስጥ ለውስጥ መንገድ አለው። ሁሉም ሰው ያው የዛ ሰፈር ሰው እንዲህ ዞሮ ከሚሄድ በእኛ ግቢ በኩል እንደዚህ ሾልኮ ምናምን ይሄዳል። እና አጋጣሚ ልክ በር ሲከፍቱ ነው ተንጠልጥዬ አገኙ። እንደው ሞትን ቢበሉኝ ብሎ ነው የመለሰኝ። ምን አሁን ይሄን ኑሮ ሊያሳየኝ እኮ ነው ጌታዬ፣ ቴንኪው ተመስገን ነው። እቺ ፎቶ ለሁለት ሆነ ሁሌም ከጎረቤት ልጅ ጋር ከእህት ጋር ሁሌም የምንነሳው ፎቶ ነው። እቺ ነግሬያቸዋለሁ፣ ሻጤ ነበረች። ይሄ በዘመናዊ መንገድ በስመ ይሄ የጨሌ ያለው ምናምን የሚያበራ የቢራቢሮ ምናምን ሴቶች ከቀሚስ ጋር ኧረ ቼቼ እሽኮኮ ተጫውታቸዋል። እንዲህ ወርወር ታደርጉና እስከደረሰበት ማንች ነው የምትበይ ጥፍጥፍ እንትናት ወርወር ይደረግና ተሸክሞ እዛ ድረስ። ወይ ደግሞ ልክ ስትጫወቱሳ እኔ እንዳግሴ ተጫውተናል። ተዚህ ልክ ሆነ እኛ ሰፈር ኪዳነ ምሕረት ሰፈር የሚባል አለ። እነ ግሴ ጋር እቤት እስክንደርስ ድረስ ምሽጌ ሰፈር ግማሽ ከእንትን ከፖል እስከ ፖል ድረስ አረ ከፖል እስከ ፖል። አሁን የመብራት ፖል የለም የእንጨቱ፣ ከዚህ ፖል እስከዛ ፖል እኔ ተሸክሚው፣ ከዛ ፖል ቀጥሎ እሱ ተሸክሙኝ። አሁን እግዚአብሔር ይመስገን ይኸው ለ10 ምናምን ዓመት ተሸካክመን፣ ከዛስ ለቤተሰብ ሸክም ዶቢ ሳማ ነው። ይሄ ነገር የነካው ሰው እንደው እስከ ምጽአት ድረስ ይሰማዋል። ሁሌ እንዳከከን ይሄ በዚህ አካባቢ አዲስ አበባ ምናምን ሳማ ነው የሚባለው፣ እኛ ጋር ዶቢ ይባላል። እና በዚህ የተገረፋችሁ እርግጠኛ ነኝ ስርዓት አላችሁ። ይሄ ቅቤ ነው። ይሄ እናቶች ሴቶች በሰፈር ሲያልፉ ይሄንን ቅቤ ማለት ነው ከላይ ኮባ ማለት ይሄ ከእንሰት ላይ የሚነሳ የለም እና ይሄ ልጣጩ ጎመን እንትን ቆጭ የተሰራበት ልጣጩ በሱ ጥቅል ተደርጎ ይዞ ያልፋሉ። እና ንጹህ ነው አዎ ተባላል። ይሄው ካላምንሽ ይሄውና ይሄኛው ቀሉ ሰፋ ብሎ የሚበቀል እንትን አለ፣ በሱ መሐከል ላይ ነው የሚያደርጉት። ከዛ እጥፍ ተደርጎና እሷን ሲከፍቱ ያረጋሉ። ከዛ ያነሱትና እጃቸው ላይ እዚህ አሁን ዘመናዊ ሽቶ ነው፣ ሽቶ እዚህ ታረጉና ትላላችሁ እዛ ግን ያረጉና ዊድ በሉት። ከዛ ወዙ ያቁታል፣ ኦሪጂናል ቅቤ ምን እንደሆነ ያቁታል። የዛን ሰዓት ይገዛሉ። ለማንኛውም እነዚህ አይነት ትዝታዎቻችንን ቀንጨብ አድርገን ይዘላችሁ እንመጣለን። የድሮ ትውስታ በእርግጥ ያለፈ ነው፣ ነገር ግን ትዝታም ቢሆን መልካሙን ጊዜ ያሳለፍንበት፣ አሪፉን ጊዜ ያየንበት፣ ጥሩውን ሰዓት ያሳለፍንበት ጥሙ ሰዓታችን ስለነበረ ማስታወስ ደግሞ ግድ ይላል። ያለፈው ከሌለ የለም የፊቱ ነው የሚባለው፣ የኋላው ከሌለ የለም የፊቱ። እንግሊሽ ላንጉዌጅ ወይስ ላይስ ይምጣልን የምትሉ ሰዎች ካላችሁ ሁሌ ያመጣላችኋሉ። ቤተሰቦች እንግዲህ በጣም ካሳቁን ነገሮች አንደኛው ይዘንላችሁ የመጣ ነው ዛሬ። እስቲ አንድ ጥያቄ ልጠይቃችሁ። እናንተ ስትመረቁ የምርቃታችሁ ከስማችሁ ስር ምን ብላችኋል? እኔ የሁሉ ጣጣ ለጥቁር ባርኔጣ ብዬ ነው የጻፍኩት። እኔ ስመረቅ እንደዛ ነው ያልኩት። እናንተ ምን ነው ያላችሁ? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ጥቅስም ቢሆን ጥቅሳችሁን፣ አባባልም ከሆነ አባባላችሁን ከስር አስቀምጡልኝ። ነገር ግን የነዚህ መጽሔት ግን በጣም ነው ያሳቀኝ። እስቲ አብረን እንየው። ዳዊት በኩሬ ሲሆን እንደ ዩኒቨርሲቲ ከሆነ ሁለተኛ ኃጢአት አልሰራም መሮታል። ይሄ ኢዩኤል ተስፋዬ ብትማርም ባትማርም ትመረቃለህ፣ አለቀ። ያንተ ጠጠረ ይላል ትንሽ። ቴዎድሮስ ጌታቸው መማር ከስህተት ነው፣ መመረቅ ከፈጣሪ ነው። ይሄ ምሁር አባ ይሄ ቲክ አድርገንልሃል። አንተ ነፍሳ በአሁን ጊዜ እርድና በተማረ ነው በያ። አዎ አራዳ የተማረ ነው። እሺ ቃል ኪዳን ትሮዝ ዴር ጌም ነው ላይቭ አንቺስ ከፋ። አይን አለም ጌታቸው አይን አለም ናይጎደሽኒ የማዘር ሙክሽ። እሺ ለዚህ ነው ወይ 360 ዲግሪ ያዞርኩት? ምንድነው ዲፓርትመንት? በረከት አበባው ተምሬ ጠፋብኝ ደብተሬ። ሀቢብ ትእዛዙ ይላል ተመርቅ ያለው ምን ታመጣላችሁ? ይሄ ለጎረቤት ነው። አሽሙር ብሩክ አብዱ ክብር ሳልማር ላስመረቁኝ። ሳይማሩ ያስተማሩኝ ነው የሚባለው። ጋሻ ለባየው ዮሴፍ ወርቁ እፎይ አለቀ። ተው ኧረ ወይኔ
ሶስና በራ ላታመልጭኝ አታሯሩጭኝ። ኧረ ወይኔ ተመራቂዎች፣ ኧረ ትለያላችሁ። የኔን ነግሬያችኋለሁ። ይሄ ሁሉ ጣጣ ለጥቁር ባርኔጣ ብዬ ነው የጻፍኩት። እናንተ ምን ብላችሁ ነው የጻፋችሁ? ኮሜንት ሴክሽን ላይ አስቀምጡልን። ይሄ ጥያቄን እኔ ምንም አልልም። ጥያቄውን እንስማና እኔም አልናገርም። ኮሜንት ሴክሽን ላይ መልሱን ብቻ ትነግሩኛላችሁ። ስሙ፣ አንድ ውሸት መሆኑን ከነገርኩ ያ ውሸት ነው ወይስ እውነት ነው? አንድ ውሸት ዋሽቼ ውሸቴን ነው ካልኩ እውነቴን ነው የነገርኩ ወይስ ውሸቴን ነው የነገርኩ? ይሄ ጥያቄ ለሁላችሁም ነው። አንድ ውሸት ዋሽቼ ውሸት ነው ብዬ ከነገርኳችሁ የነገርኳችሁ ውሸት ነው ወይስ እውነት ነው? ሽንቴ መጣ ና አሸናትም ፈንተትም ወጣት አለ። ኮሜንት ላይ አስቀምጡልኝ። ይሄን ነገር እፈልጋለሁ። እኔም ጭንቅላቴ ውስጥ ጥያቄ ስለሆነብኝ ነው። እኔ ውሸቴንም እውነቴንም ጭምር ነው ለኔ። ስላገኘሁ ደስ ብሎኛል። ለቅሶ ላይ ላይቭ እኮ ነው ሰው ላይ አስቀብሮ ሄደው። ኧረ ጌታ ሆይ፣ ምን አይነት ጊዜ ላይ ደረስ ነው? ጭራሽ መቃብር ላይቭ ታስተላልፉ ጀምር። ኧረ እናንተስ ከባድ ነው። ታውቁታላችሁ። ይህን ሰውዬ ኮሜዲያን ነው። ስሙ ስለጠፋኝ ነው፣ ይቅርታ አድርጉልኝ። የምርም ኮሜዲ እናንተ በጣም ትቀልደው የለ እንዴ? ሬሳ ላይ በቀለድ አስበዋል። ሴትዮቷ ምን እየሆነ ነው ብላ እኮ ነው። ስላገኘሁሽ ደስ ብሎኛል። የሶሻል ሚዲያ ጥማት ግን አናታችን ላይ እየወጣ ነው። ትክክል። አዎ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በስመ አብ፣ ኧረ ትለይብኛለህ። ኧረ በስመ አብ ብሏል። ትዝ ይላል። በከተማ ኑሮ የተቃጠላችሁ በቃ አታልቅሱ። የታክሲውንና ቤት ክራይም ቢሆን ይቀነስላችሁ። የዓመቱ ምርጥ ሙዚቃ ከተማ ውስጥ ለሚኖሩት ለኛ አልበማችን ነው። እንደውኛ ጮኸን እንኳን አልሆነልንም። እንዲህ በሙዚቃ እያዋዛችሁ ኑሯችንን ቀለል ለሚያደርጉት ለምሳሌ ነጋዴዎች፣ ባለሀብቶች፣ አንዳንድ ነገር የምትሸጡ ክፉ ነጋዴ ያላችሁ ለእናንተ እንደው ቢደርስልን ጩኸታችንን በዜማ ጩኸቴን በትሰሙ ይሄ ቤት ላለው በደል ደርሶብኝ ጮኻለሁ እችያለሁ። ምን በደል ደረሰብኝ? ቸግሮ እንደምን ይቅርታ አልሄድም። አንተ የምር ሊነዳ ነው? እንዴ በልምድ ነው እንዴ? መንጃ ፈቃድ እዛ ሀገር አንዴ አራስ ቤት እያለ ነው እንደምትሰጡት? እንዴት ነው ነገሩ? ሰው ግራ እየገባን እኮ ነፍስ ጭኖ እኮ ነው የሚሄደው። በተለይ አሁን ላይ ሕፃን ልጅ እያሉ ነው ሁሉ ነገር ማድረግ የሚችሉት። መንጃ ፈቃድ ቤት ድረስ እየመጣላቸው በቃ ብርድ እንዳይመታ ቶ እክሴ ብርድ እንዳይመታ የሆነ ነገር ጫን ይለኝ ጀምሯል። ወይኔ ልምታለህ ብርዱ። ኧረ በክርስቶስ እንድናደድ እንኳን እድል ውስጠኝ። እኔ ልምታለህ። ይሄ በተለይ ክፍለ ሀገር ላይ ለምትኖሩ
ይሄ በጣም መልእክት ለእናንተ ነው። ትራፊክ መምሪያዎች፣ መንጃ ፍቃድ አስተማሪዎች፣ በተለይ ቤተሰብማ አይምሮ ቢኖራችሁ ባጃጅ ገዝታችሁ አትሰጡም። አንደኛችሁን የገንዘብ ጥማት አይምሯችሁን ደፍኖታል። ልጁ አንደኛውን ሰው ይዞም ራሱን የሚይዞ ድፍት ሲል አንደኛችሁን ይዘው ትገላገሉታላችሁ። በዚህ መሃል የሚጠፋው ነፍስ ነው የሚያሳስበው። እና እባካችሁ ትራፊክ አደጋ አሁን ላይ የዕለት ተዕለት ወሬያችን ሆኗል። በፊት አሰፋ መዝገቡ 4 ሰው ሞተ 5 ሰው ሞተ ሲል ምንል ሰዎች አሁን ሞተ ሲባል ሬታችን ከ100 ጀምሯል። 100 ሰው ነው 200 ሰው ነው ማለት ጀምረናል። እባካችሁ እስቲ እንደው አይምሮ ይኑራችሁ፣ ገንዘብ አያወራችሁ። ቆንጆ ቃል ነው የተጠቀመው። እውነት ነገ አንደኛዬን እንዲህ በካቴነት አስረ ተላጭተህ ስትገባት ምስር ግዛሽ። ይሄ ሁላችሁ ቤተሰቦች በሰሞኑ እንግዲህ ጥቁር አደይ የተሰኘ የሚገርም እጅግ እኔ በጣም የወደድኩት አደርግሴ በጣም የወደድነው ፊልም ተሰርቶ ነበረ። አሁን ባለንበት የፊልም ኢንዱስትሪ በቃ ጥሩ ያነቃቃ ፊልም ነው እና የተባለው ምንድነው በጣም ጉድ የወጣው እንግዲህ የሰማችኋት እህታችን ህልዬ የናታን ጥሩነህ ባለቤት ናት። በቅርቡ ነው እንግዲህ የተጋቡት። እንግዲህ ፊልሙን ወደደው ሳለ ከካሜራ በስተጀርባ ግን ብዙ ችግሮችና ብዙ ሽኩቻዎች እንደነበሩ በሚዲያ እየወጣ ይገኛል። ስለሱ ጉዳይ ፕሮዲውሰሯ እንደዚህ ብላለች። ማለት ምግብ የሆነ ነገር ከጎደለ ለመግዛት አዋሳ 4 ሰዓት ምናምን በመኪና መሄድ አለበት። ደርሰው እስኪመጡ 8 ሰዓት ሞት ሽራ ምን አለፋሽ። በቃ እንደዚህ አጋጣሚ ሆኖ የተፈጠሩ ነገሮች ብዙ ነበሩ። ግን በህሊና ደረጃ ስተት አይደለም፣ በናታ ጌታቸው ድክመት አይደለም። ገባሽ? በቃ እንደዚህ የተፈጠሩ ነገሮች ብዙ ነገሮች አሉ። በደንብ ብዙ ነገር መታመማችን ትልቅ ይሹ ነው። ባይዘው ሊሞትብን የነበረም ሰው አለ። ያ ሰው ቢሞት ዛሬ እንዴት እንደሚቆጨን አስቢ። እኔ በእጅ አልገደልኩት፣ እኔ ጥፋተኛ አይደለሁም፣ እኔ አልጠየቅ፣ ግን ይቆጨኛል። ስራ ብለሽ አብረሽ ሄደሽ ከሰው ጋር ያ ሰውን ማጣት ይከብዳል አይደል? እኔ ልሞት ሆስፒታል ተኝቼ ነበር። እኔ ሆስፒታል ተኝቼ ግን ውሸቴን ነው የመሰላቸው ሰዎች አሉ። እኔ ውሸታም ሳሪ ነገር ያለብኝ ብናገር ማድረግ ያለብኝ ማድረግ ሰው የሚያውቁኝ ሰዎች ያውቁኛል። ገባሽ? ለማያውቅሽ ሰው ግን ለብዙ ሰው ማስረዳት አልችልም። ባይዘወይ ሚዲያ ዘንድሮ ቀላል ነገር ቲክቶክ ላይ ወጥተሽ ስለማንም መዛለፍ መናረግ ትችላለሽ። ቀሏል እኮ እናንተ ጋር ደውላለሁ የሆነ ነገር ሲፈጠር የሆነ ኢንተርቪው አድርጌ ከሆነ የሆነ ነገር ምናምን ከሆነ እናንተ እንደዚህ እኮ እንደዚህ ምናምን እንዳይደብርሽ። አይደብረኝም። ምክንያቱም እናቴ የሚሰማት ስሜት ግን እሷ የራሷ ደግሞ ሶሻል ላይፍ አላት። ልጇ እንድትባልባት አልፈልግም። ገባሽ? ነገ ደግሞ ልጅ ያድጋ እናትሽ እንዲሏት አልፈልግም ማንም ሰው። እሷም እንዴ እናቴ እንደዚህ ሰማ እንዴ ዘይት ነበርች እንዴ እንድትለኝ አንቺ እኮ ነሽ እንደውም ማነጋ አይታ ብታየው አይደብርሽም ምናምን ስለምትይ ነው ለእንደዚህም ነገር ብነሳ አንቺ የከፈልሽውን ዋጋ ቃለው እያንዳንዱ ነገር እኮ ዋጋ ተከፍሎበት ነው። ይሄንን ለፍተሽ ያመጣሽውን ነገር ደግሞ ሰው በዛ ነገር አንቺ ሊጎዳሽ ሲሞክር ያናድዳል። በዛ ላይ ደግሞ የሰው ፊት ማየት ከባድ ነው። ገንዘብ ይጠፋል የሆነ ነገር የሆነው ምናምን የሰው ፊት ማየት ግን በጣም ከባድ ነገር ምድር ላይ እንደሱ ከባድ ነገር የለም። መስራት ይችል ነበር ግን ጥሩ እድል ሰተሽው ጥሩ ስራ ሰርተን አብረን እንደግ እንደዚህ አይነት መልስ ይመለስልሽ የነበረውን መከራ የሚያቅሰው በጣም ግን አሉ ደግሞ እንደዚህ ትውት የሚያስደርጉሽ ዝም የሚያስብሉሽ ዝም እንድትይ የእነሱን ጥሩነት አስበሽ ደግሞ ዝም እንድትይ የሚያደርግሽ ሰው አለ። አብነት አሁን 2 ዜማ ሰጥቶናል ምናምን አብነት አቆራ የምሬን እኮ ሰጥቶናል። ስጦታ ያለ ገንዘብ አይገርም። ሁሌ ማደንቀው የምወደው ማከብረው ሰው ነው። የእውነት ማከብረው ሰው ነው። ታሪኩን አየን። ቆንጆ ፊልም ነው የሰራችሁት። ዜማ ጽፍላችኋለሁ። እንደዚህ አይነት እድለኝነትም አለ። ድንገት ሳታስቢው ያላሰብሽው ሰው መጥቶ ቆንጆ ሰው ነገር ያደርግልሽ፣ ትልቅ ነገር ያደርግልሽ። ቆንጆ ዘፈኖች ተዘፍነዋል። ገብቶሻል? በቃ ምንም ክሩ ውስጥ የለም፣ ምንም ውስጥ የለም። ገብቶሻል? ምንም ነገር የለም። ግን ከቆንጆ ስራ ነው ወድጄዋለሁ። ስናሳየው ታራላችኋለሁ። የታደለ ስጦታ ሰጥቶኛል። እንደዚህ ድንገት መጥተው ሰርፕራይዝ ያደረጉ ብዙ ሰዎች አሉ። ብዙ የወደድኳቸው፣ ብዙ ያከበርኳቸው፣ ብዙ ያወቅኳቸው ሰዎች አሉኝ በዚህ ፊልም የተነሳ ማለት ነው። እና ስራ እንስራ ማለት ነውር አይደለም። ስራ ስንሰራ ግን ህግና ደንብ አለው። እኔ ከደግሞ መስመር ማለት የለም። በቃ ስራሽን ሰራሽ ሰራሽ አታይ እንዳይ ወደ መጣሽበት አለቀ። ሁሉ ነገር እኩል ነው መሆን ያለበት።
እኔ ደግሞ በጥቁር አደይ ማንም ያስከፋሁት ማንም ያስቀየምኩት አንድም ሰው የለም። የእውነት የለኝ። እግዚአብሔር ከመለማመጥ ውጪ እናታይም ጨምሮ የእውነቴን ነው የምነግርሽ። ከመለማመጥ የሆነ ነገር ሲፈልጉ ከማድረግ የሆነ ነገር ከአቅማችን በላይ በዚህ ልክ እንዴ እኔ እኮ እላለሁ ማለት ፊልም እንደዚህ የሚሰራው ብያለሁ። ገብቶሻል? ከማድረግ ውጪ ምንም ያደረኩት ነገር የለም። ያማራቸው ነው የፈለጉትን ከማድረግ ውጪ እግዚአብሔር ምስክሬ ምንም ያደረኩት ነገር የለም። ገብቶሻል? አሁን ደግሞ ለው እየተማርኩ ስለሆነ እንግዲህ ብዙ አሉባልታዎች እየተባሉ ነው እና ጥቁር አደይ ፊልም በጣም ጽድት ያለ የሚበረታታ ጥሩ አክተሮችን ይዞ የመጣ ጥሩ ቦታ የተሰራ ፊልም ነው። ለፊልሙ አዘጋጆችና ለክሩ በሙሉ እናጨበጭብ እንወዳለን። ምርጥ ስራ ነው። እንግዲህ ይሄንን የፊልም ርዕስ ይዤላችሁ የመጣሁት ፊልም ለተጠማን ማህበረሰብ እንደዚህ አይነት ፊልም በየጊዜው እንድትሰሩልን ቆየን ካየህ ልክ እንደዚህ ቆየን ካየን አረ አኙ እና ይዛችሁን ልዱ ለማለት ነው። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥቻችኋለሁ። እንኳን ደስ ያላችሁ። ይህ ቤት የሳቂ ጨዋታ የደስታና የፌሽታ ቤት ነው። ሐሳብ አስተያየቶቻችሁን ለመስጠት ከፈለጋችሁ ኮሜንት ሴክሽን ክፍት ነው። አሊያም ደግሞ በውስጥ መስመር ማናገር ትችላላችሁ። ተሙዬ ይሄን ጨምር፣ ይሄን ቀንስ፣ ይሄን አስተካክል በሉን። እኛ እናንተን ለማስደሰትና ፈታ ለማድረግ ነው እዚህ የተዘበለን ነው። እኔም ወዬ ዝም ብለ ወዬ አትበል፣ አንድ ቀን ያስገድላል። ይሄ ላይክ ሳታደርጉና ሰብስክራይብ ሳታደርጉ እስካሁን እያያችሁ ከሆነ ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄ ማለት እኮ በልታችሁ ሳከፍሉ እንደመውጣት ነው። ክፍያው ደግሞ ላይክ እና ሰብስክራይብ ነው። ምርትና አገልግሎቶቻችሁን ማስታወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ይሄው እንወዳችኋለን። ማፊ ሙሽክላ ሰበክታ ሙስጠኒ ሀቢብቲ ቴንክ ዩ